ሰላም ጤና ይስጥልን የፈጠነ ሚዲያ ቤተሰቦች የፈጠነ ሚዲያ መረጃዎች ከሰዓት ጀምሮ ወደ እናንተ ይደርሳሉ። ተከታተሉን። የቀድሞዋ እሁድን በኢቢኤስ አዘጋጅ ጋዜጠኛ ቃል ኪዳን ስለ ኢቢኤስ ቲቪ ምን አለች? በመረጃ ሰዓታችን እንመለከተዋለን። የትግራይ ኃይሎች ተቃውሞ አምስተኛ ቀኑን መያዙ ተነገረ። ከደሞዝና ጥቅማጥቅም ጋር በተገናኘም የተነሳው ተቃውሞ ለአምስተኛ ቀን ቀጥሏል ተብሏል። እንመለከተዋለን። አረቂ ቤቶች ሙሉ ለሙሉ ሊዘጉ ነው ተባለ። ይህንን ውሳኔ ያሳለፈው የአዲስ አበባ ሰላምና ጸጥታ ቢሮ ነው። በመረጃ ሰዓታችን አካተነዋል። ሀጂ ኡመር ኢድሪስ ሙፍቲ በጠና መታመማቸው ተሰምቷል። በመረጃ ሰዓታችን በዝርዝር እንመለከተዋለን። ኢቢኤስ የበረከት ቤቴ ነው ስትል ጋዜጠኛ ቃል ኪዳን ተናገረች። ጋዜጠኛዋ እንዳለችው ወደ ጣቢያው በገባችበት በወራት ውስጥ መኪና መግዛቷን ተናግራለች። ለዚህም ይመስላል የበረከት ቤቴ ነው ስትል ጣቢያውን የገለጸችው። ታዋቂነሽ ግን ከሚዲያ ርቀሻል ተብላ ለተጠየቀችው ጥያቄ ጋዜጠኛዋ እስካለህ አለ ከወጣህ ግን ትረሳለህ ስትል ትመልሳለች። የፕሮቴስታንት እምነት ተከታይ የሆነችው ጋዜጠኛ ቃል ኪዳን መዝሙር ሕይወቴ ነው፣ ያለ መዝሙር መኖር አልችልም፣ በኦርቶዶክስም ሆነ በካቶሊክ እንዲሁም ፕሮቴስታንት የጌታን ስም የሚያወሳ መዝሙር ሁሉ ዘምራለሁ፣ እሱ ግን በብዙዎች ዘንድ ተቃውሞን አምጥቶብኛል ስትል ጋዜጠኛ ቃል ኪዳን ትናገራለች። ጋዜጠኛ ቃል ኪዳን ተወልዳ ያደገችው በደብረ ዘይት ሲሆን እናትና አባቷ የአየር ኃይል አባላት እንደሆኑ ትናገራለች። በመሆኑም እድገቴ በአየር ኃይል ግቢ ውስጥ ነው። ከልጅነት ጀምሮ ህልሜ ጋዜጠኛ መሆን ነው። አባቴ ደግሞ ተምሬ ዶክተር እንድሆንለት ይፈልግ ነበር ትላለች። እንደውም ሌሊቱን በስራ አሳልፌ የጠዋት እንቅልፍ ስለማበዛ የጠዋት እንቅልፍና ጋዜጠኛ መሆኔ አባቴን ያበሳጨዋል ስትል ትናገራለች። ጋዜጠኛ ቃል ኪዳን የቴሌቪዥን ስራ ጅማሬዋ በጄቲቪ ኢትዮጵያ ነበር። ወደ ኢቢኤስ ከተቀላቀለችበት ጊዜ አንስቶ በሌሊት ሳይቀር ወደ ቢሾፍቱ ትመላለስ እንደነበረና ጓደኞቿ ያን ያክል እንግልት እንዳለባት አለመረዳታቸውንና አለመጠየቃቸው ዛሬ ላይ ሆኜ ሳስበው ያበሳጨኛል ስትል ትናገራለች። በእርግጥ አስፋው መሸሻ ተረድቶኝ ማረፊያ ክፍል ሰጥቶኛል። ወዳጅነታችንም ጥብቅ ነበር። ሲሞት ሀዘኔም ጥልቅ ነበር ስትል አስታውሳለች። በቅርብ ጊዜያት ከኢቢኤስ የለቀቁ አንዳንድ ጋዜጠኞች ስራቸውን የተውት ያልተመቻቸው ነገር እንዳለና ጣቢያው እንደበደላቸው መናገራቸውን በተለያዩ ማህበራዊ ሚዲያዎች ተመልክተናል። በተቃራኒው ጋዜጠኛ ቃል ኪዳን ግን ኢቢኤስ በረከቴ ነው ስትል ጣቢያውን ስታመሰግን ተሰምቷል። የሰራችበትን ጣቢያ ማመስገኗ የጋዜጠኛዋን ትልቅነት ያሳያል የሚሉ አስተያየቶችም እየተሰጧት ይገኛሉ። ሀጂ ኡመር ኢድሪስ ሙፍቲ በጠና መታመማቸው ተሰማ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኡመር ኢድሪስ ሙፍቲ የጤና እክል ገጥሟቸው በሕክምና ክትትል ላይ ናቸው ተብሏል። ሀጂ ኡመር ኢድሪስ ያጋጠማቸው የጤና እክል ምንነት እስካሁን በይፋ አልተነገረም። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኡመር ኢድሪስ ሙፍቲ ከገጠማቸው የጤና እክል ፈጣሪ እንዲምራቸው ጸሎት እንዲደረግላቸው ጥሪ ቀርቧል። የህወሓት ታጣቂዎች ከደሞዝና ጥቅማጥቅም ጥያቄ ጋር በተያያዘ ያደረጉ ያለው ተቃውሞ እንቅስቃሴ በማስቀጠል ጥቅምት 7 2018 ዓ.ም በምስራቃዊ ዞን ከውቅሮ ወደ ዕዳጋ ሐሙስ እስከ አዲግራት መንገድ የአርሚ 15 ታጣቂዎች እንዲሁም በማዕከላዊ ዞን በሀገረ ሰላም የሚገኝ አርሚ 50 በከተማው መውጫ አካባቢ ሀገረ ሰላም አብያ አዲ መቀሌ መንገድ መዝጋታቸውን ታውቋል። ከዚሁ ጋር በተያያዘ ህወሓትና የታጣቂው ከፍተኛ አመራሮች ትናንት ጥቅምት 6 2018 ዓ.ም ምሽት ላይ በሰማዕታት ሐውልት ባደረጉት ውይይት ላይ የታጣቂዎችን የተቃውሞ እንቅስቃሴ ለማስቆም ለሚያነሱት ጥያቄ ፋይናንስ ለማፈላለግ እንደወሰኑ የመረጃ ምንጮች አመላክተዋል። በዚህም የተለያዩ የፋይናንስ ተቋማት ገንዘብ እንዲያዋጡ ለማድረግ ኤፈርት መሰቦ፣ መስፍን ኢንጂነሪንግ እና ከህወሓት አባላት መዋጮ በመሰብሰብ ጊዜያዊ መፍትሄ ለመስጠት እንደወሰኑ ተነግሯል። ይህ በእንዲህ እንዳለ የትግራይ ክልል መመሪያ ማጽደቁን አስታውቋል። የትግራይ ሰራዊት አባላት ከደሞዝና ጥቅማጥቅም ጋር በተያያዘም ተቃውሞ ማንሳታቸውን ተከትሎ ክልሉ አዲስ ያወጣውን የሰራዊቱን ፍላጎቶች ጥያቄም የሕክምና አገልግሎት፣ የመኖሪያ ቤት ቦታ አቅርቦት፣ የደሞዝ ማሻሻያ፣ በመንግስትና መንግስታዊ ባልሆኑ ተቋማት የአገልግሎት አቅርቦት እንዲሁም ትምህርትና ስልጠና የያዘ አዲስ መመሪያ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በተገኙበት የክልሉ ካቢኔ ሙሉ ለሙሉ አጽድቋል። የሰራዊቱን ተቃውሞ ተከትሎ ጄኔራል ታደሰ ወረደ የአቶ ጌታቸው ረዳ ዕጣ ፈንታ ደርሶባቸው ትናንት ጥቅምት 6 2018 ዓ.ም ወደ አዲስ አበባ እንደሸሹ በአንዳንድ ሚዲያዎች የተዘገበው ውሸት ነው መባሉም ተነግሯል።
ቢንጎና አረቄ ቤቶች በአዲስ አበባ እንደማይኖሩ ተገለጸ። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በከተማዋ ውስጥ የሚገኙ የቢንጎ ማጫወቻና የአረቄ መሸጫ ቤቶችን በተመለከተ አስቸኳይና ቆራጥ ውሳኔ ያሳልፏል ተብሏል። ከዛሬ ጀምሮ በአዲስ አበባ ከተማ ውስጥ አንድም የቢንጎ ማጫወቻዎችም ሆነ የአረቄ መሸጫ ቤት መኖር የለበትም መባሉ ነው የተሰማም። የቢንጎ ማጫወቻና በየመንገዱ ያሉ አረቄ ቤቶች የከተማው ወንጀል መፈልፈያ ቦታዎች ናቸው መባሉን ከቢሮ የተገኘው መረጃ ያመላክታል። መመሪያውም ቤቶቹ የወንጀል ምክንያት በመሆናቸው ከከተማው እንዲጠፉ መታሰቡ ነው የተነገረው። ከዚህ በፊትም ተመሳሳይ መመሪያ ተሰጥቶ እንደነበር ቢታወቅም ቤቶቹ አሁንም በስራ ላይ መሆናቸው ታውቋል። አስተዳደሩ በአጭር ጊዜ ውስጥ አዲስ አበባን ከእነዚህ ቤቶች ነጻ ያደርጋል ተብሏል። ይህንን ውሳኔ ተፈጻሚ የማያደርጉ ኃላፊዎች ላይ ማስጠንቀቂያ ከመስጠት ከቦታቸው እስከ ማንሳት የሚደርስ እርምጃ ይወሰዳል ተብሏል። በጋምቤላ ክልል ዲማ ከተማ ከባህል ውጭ በሆነ አለባበስ ምሽት ላይ ዳንስ ቤት የተገኙ ሴቶች የገንዘብ ቅጣት መቀጣታቸው ተሰማ። ከማህበረሰቡ ባህል ያፈነገጠ አለባበስ ለብሰው ዳንስ ቤት የተገኙ 13 ሴቶች በፖሊስ ቁጥጥር ስር ውለው በገንዘብ እንዲቀጡ መደረጉን ከዲማ ወረዳ የተገኘው መረጃ አመላክቷል። በጋምቤላ ዲማ ከተማ ጨለማን ተገን በማድረግ ከባህል ውጭ አለባበስ ለብሰው ከምሽቱ 4 ሰዓት ላይ ዳንስ ቤት የተገኙ ሴቶች በቁጥጥር ስር ውለው እያንዳንዳቸው 5000 ብር በአጠቃላይ 65000 ብር እንዲቀጡ መደረጉ ተነግሯል። በከተማዋ ብሎም በክልሉ እንዲህ አይነት እርምጃዎች ተጠናክረው ይቀጥላሉ መባሉን ዘገባዎች አመላክተዋል። የፈጠነ ሚዲያ መረጃዎች የተመለከታችኋቸውን ይመስሉ ነበር። ፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁን ቆይታ ስላደረጋችሁ እናመሰግናለን።